የሀና የፍቅር ጥያቄ ለእዝራ መልስ ከባድ ነበረ። ሁሉም ተስፋ ቆርጦ በነበረ በሰዓት አሁን ግን ሀና ፍቅሯ ፈንቅሎ እዝራን እንደምትወደው ተናግራለች። ሌላው የጆሮ ሀዘንና ልብ መሰበር ደግመኛ እንዳይነሳ ሆኖ የተሰበረው ጆሮ በአሁኑ ፊቱ ላይ የሚነበበው የሀዘን ነበረ። ሁለቱም ያልታደሉ ይመስል ጆሮም ተምቹም በፍቅር ተጎድተዋል። ጆሮም እንደዛው እንደ ተምቹ ነው። አሁን ላይ ተምቹን ያጠፋው ነገር በእርግብ ፍቅር በመያዙና እርግብ አልፈልግም ከዚህ በኋላ ዓይንህን ላፈር ስላለችው ይሄው ከተባለ በኋላ ሊገኝ አልተቻለም። ታዲያ አሁንም የተምቹ ዕጣ ለጆሮም ደርሶታል። በሀና አንደበት ለእዝራ እወድሃለሁ የሚል ነበረ። በጆሮው የሰማውን በአይሚሮ ለማመን ቢከብደውም ግን ደግሞ እውነታው ያ ነው። ትናንትና ያሳለፉትን እያንዳንዱ ነገር ሲያስታውስ ነበረ። ጆሮ ላይመለስ ሁሉም ነገር የሄደበት እንደሆነ ይሰማዋል። ሰላም ትናንትና ያስፈራራችው እንዲሁም ደግሞ ደንፍታበት እንደሄደች ቢያስብም የእሷን ድንፋታ ከቁም ነገርም አልቆጠረውም ነበር። ዛሬ ግን የሀናን ሁኔታ በአይኑ በጆሮው ሰምቷል፣ በአይኑ አይቷል። ይህ ነገር እንግዲህ እንዴት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩ። ጆሮ በሀና ፍቅር ለወራቶች ሲሰቃይ ኖሯል። ታዲያ ከዚህ በፊት ተምቹ ራሱ ለምንድን ነው የማትነግራት? ካልነገርካት እንዴት ልታውቅ ትችላለች? ብሎ ድፍረት ሰጥቶት ነበር። በቤት በገባ ጊዜ ልክ ፊቷ ሲቀርብ ግን ድንብርብሮ ወጥቶ ፍቅሩን ሳይገልጽላት እስካሁን አምቆት ቆይቷል። ታዲያ ሀናም በተደጋጋሚ ጆሮን የጠየቀችው ጥያቄ ነበረ። ጆሮ የመለሰው መልስ ከባድም ስለነበር ሀናን አወዛግቧት ነበር። ታዲያ ሀናም እየዋለ ሲያድር ነገሩን በሙሉ ረስታ ወደ ቤተሰቦቿ ፍለጋ ላይ ትኩረት አድርጋ ነበር። በሰዓቱ ከቤተሰቦቿ ጋር ስትሆን ደስተኛ እንደነበረች እንዲሁም የወይዘሮ ሜላትንና የወይዘሮ ባዩሽን ግልምጫ ችላ እዛ ቤት ነበረች። ታዲያ አሁን ላይ ጆሮን የጠየቀችው ጥያቄ ትወደኛለህ ወይ ብላ ነበረ። ጆሮ ግን በተቃራኒው ነበር። አንቺ ጥሩ ልጅ ነሽ፣ እንዴት ልወድሽ ይችላለሁ የሚል መልስ ነበር የሰጣት። ይህን ሲመልስላት ጥሩ ነኝ መጥፎ ነኝ እኮ አላልኩህም፣ ታፈቅረኛለሁ ወይ ብዬ ነው የጠየቅኩህ ስትለው እሱም በድንጋጤ መሄድ አለብኝ ብሎ በር ከፍቶ ነበር የወጣው። ሀናም ታዲያ ይሄ ነገር ስላስደነገጣት ይሄን መጠየቅ አልነበረብኝም ብላ ራሷን ወቅሳለች። ጆሮ ይሄ ሁሉ ሲሆን ታዲያ እስካሁንም ያፈቅራታል። ለሀና ፊት ሲቀርብና ለሀና ያለውን ነገር ለማስረዳት ቢከብደውም በውስጡ ፍቅሩን አምቆ ይዞታል። ይህንን ያደረገው ሀና ወድሻለሁ፣ አፈቅርሻለሁ ቢላት ትርቀኛለች፣ ከፍቅር ያልሆንም ወይም ደግሞ እህትነቷም ይቀርብኛል። ስለዚህ አባባ ኖላዊ ወይም ጥሩ ሰው ስለሆኑ እኔ እዚህ ለመድረሴና የህይወቴን መስመር ስላስያዙኝ ከነሱ ጋር መራቅም ሆነ ከነሱ መለየት አልፈልግም። ደሴ እንኳን ቢሄዱ ተከትዬ ከነሱ ጋር እሄዳለሁ እያለ ነበር በተደጋጋሚ። እናም እነሷን ፍቅሬን ብገልጽላት ከኔ ትርቃለች፣ እሷ ከኔ ራቀች ማለት አባባ ኖላዊ ወይንም አላገኛቸውም ብሎ ነበር የሚያስበው። ታዲያ አሁን መጨረሻው ሀናም ሌላ ሰው ተመኘችና በእዝራ ነገር ስትብሰለሰል ከርማ ነበር። እዝራ ደግሞ ለምን ቀረበኝ ደግሞ ለምን ራቀኝ እያለች ሌት ቀን ስታስብ ነበር። ታዲያ ለምን እንደራቀሽና ለምን እንደቀረበሽ እኔ ልንገርሽ ብላ ሰላም ሁሉንም ነገር አስረድታት ነበር። ያስረዳቻት አንድ ነገር ነበር። እዝራ የቀረበሽ በጣም ስለወደደሽ እና ስላፈቀረልሽ ነው። ግን ፍቅሩን መግለጽ አልፈለገበት ምክንያት ይኖረዋል። አንቺም ደግሞ በደንብ ወደሽዋል ነበር ያለቻት። እንዴት አወቅሽ? እኔ ወድጀዋለሁ እንዴ? እኔ ፍቅር ይዞኛል እንዴ? ብላ ጥያቄ ላይ ነበር ለሰላም የነገረቻት። ሰላምም በመሳቅ ነበር ያለፈችው። አዎ ድብና አርጎ ፍቅር ይዞሻል፣ ግን ደግሞ እውነታውን አምነሽ መቀበል አትፈልጊም። እዝራ ደግሞ ከአንቺ ፍቅር ይዞታል፣ ግን ደግሞ ከነገርኳት ትርቀኛለች የሚል መልስ ስለሚጠብቅ ለዛ ነው ሁለታችሁም ያልተግባባችሁትም። ለማንኛውም አንቺ ተረጋጊ፣ እኔ ሁሉንም ነገር እጨርሰዋለሁ ብላ እህቷ አስረድታት ነበር። ሀናም እሷ ባለቻት መሰረት ሀና ራስሽን ሆኚ፣ እንዴት አይነት እንደዚህ ስሜት ሊሰማሽ ይችላል? ደግሞ ጆሮ እንደሚያፈቅረኝ ለእኔ አልነገረኝም፣ ለሰላም ግን ሁሉንም ነገር ነግሯታል። ለምን ቆይ አገኘዋለሁ፣ ሁሉንም ነገር ነው የምጠይቀው ብላ ስትዝት ነበረ። ያ ሁሉ ከመሆኑ በፊት ሰላምን ጆሮ አግኝቶ ከዚህ በፊት ጠይቋት ነበረ። የጠየቃትም ሀና ሌላ ፍቅረኛ እንዳላትና ለምን ከኔ መራቅ እንደፈለገች ወይም ደግሞ
ስለ ሀና አንዳንድ ነገር ማወቅ እንደፈለገ ሰላምን ሲጠይቃት ሰላምም ወሬ መደበቅ አትችልምና እዝራ ከሚባል የክፍላቸው ተማሪ ፍቅር እንደያዛት ነገረችው። ሀናም ፍቅር ይዟታል ወይ ብሎ በድጋሚም ሲጠይቃት አዎ ድብና አድርጎ ፍቅር ይዟታል ነበር ያላት። እሱም እኔም እኮ አፈቅራት ነበር ግን ደግሞ ምንም አማራጭ የለም በቃ እንግዲህ የራሷ ጉዳይ ብሎ ከሰላም ጋር ተለያይተው ነበር። ያልበቃ ብሏት ሰላም ለወይዘሮ ሜላትም ስለ ሀና አንዳንድ ነገር ነግራት ነበር። የነገረቻትም ሀና በጣም አዝናና ተከፍታ ነበረ እና መሽቷል ግን ደግሞ አባቷን አፍቋት እንደሆን ብዬ ወደ አባቷ እንድትሄድ ሸኘኋት ብላ ስትነግራት አይ አባቷን አፍቋት ሳይሆን ፍቅር ይዟት ነው ብላ ሁሉንም ነገር ለሜላት ለማስረዳት ሞክራለች። ሰላምም እንዴት ጓደኛ አላት እንዴ ሀና ብላ ስትጠይቅ ወይዘሮ ሜላት ሰላምም እንዴ ትልቅ ልጅ አይደለች እንዴ እንዴት ጓደኛ አይኖራትም? አዎ ያ ጆሮ የሚባልም ልጅ ይወዳታል ግን ደግሞ እሷ የምትወደው የክፍላችን ሌላ ልጅ አለ እና እሱን ትወደዋለች ብላ ስትነግራት እና ጓደኛዋ ነው ፍቅረኛዋ ነው ሀንዬ ፍቅረኛ አላት ብላ ወይዘሮ ሜላት ለሰላም ስትጠይቅ ሰላም ምላሿ ግን ከባድ ነበር። እኔ አሁን ትወደዋለች እንጂ ጓደኛዋ ነው ፍቅረኛዋ ነው አላልኩም ስለዚህ ከመሄድ አለብኝ ብላ ሜላትን አወዛግባት ወደ ክፍሏ ሄዳለች። ሀናም ውዝግብ ላይ ናት። ታዲያ አባቷ ጋር ስትሄድ ለቅሶ ነበረ። በጣም አዝናና ተከፍታ ነበር። ያም የሆነው ጆሮ በተናገራት ነገር ነው። ጆሮ ሁሉንም ከሰማ በኋላ የክፍሏን ልጅ እዝራ የሚባለውን ልጅ እንዳፈቀረ ከሰማ በኋላ እሷም መቅረብም ሆነ ማየት አልፈለገም። በቃ ከዚህ በኋላ እኔ የራሴን ኑሮ መኖር አለብኝ፣ እኔ እንደ ድሮዬ ራሴን መሆን አለብኝ፣ የማይሆን ነገር እያለምኩኝ ራሴን ማሰቃየት የለብኝም ብሎ የወሰነ ይመስል ነበር። እንደዛም ብሎ ራሱን ቢያሳምንም ግን ተስፋ አልቆረጠም በሀና ላይ። ምናልባት ሌላ አዲስ ነገር ይኖራል ብሎ እየጠበቀ ነበረ። አዲስ ነገሩ ግን በተቃራኒው ነበር የሆነበት። ታዲያ ሀና ከዚህ በኋላ እኔን አትከተይኝ፣ አንቺ የራስሽን ኑሮ ኑሪ፣ ስለዚህ እኔንም ታይኝ ነበር ያላት። ይህ ሲላት ሀና ውስጥ የተቀረጸው አንዳንድ ነገር ነበረ። አዎ እኔ ቤተሰቦችን ካገኘው በኋላ ከተምቹም ሆነ ከጆሮም እንዲሁም አባቴንም ጭምር ትቻለው። እውነቱ ነው መታየኝ ያለኝ ምክንያት እነሱን ትቻቸው ስለከረምኩና ቤተሰቦችን ወድጄ እነሱ ጋር ስለተኖርኩ ብቻ ነው ብላ ነው ያሰበችው። ግን እውነታው ያልነበረም። ጆሮ ታየኝ ያላት እዝራን እንደምታፈቅር ከሰማ በኋላ እንጂ እነሱን ስለተወቻቸው ወይም ደግሞ ቤት ስለማትመጣ አልነበረም። ሀናም በጣም በዚህ ነገር አዝናለች። ለአባቷ ሁሉንም ነገር ከነገረችው በኋላ ጆሮ እኮ እንደዚህ አይነት ነገር አያውቅም፣ ደግሞም የዋህ እንደሆነ ታውቂ የለ ሀንዬ፣ አሁን ይሄ ነገር ምኑ ያስቀይማል ነው እንደዚህ በደረቀ ሌሊት የምታለቅሽብኝ? እባክሽን ሀንዬ ተረጋጊ፣ ጆሮ ያለውን ነገር በሙሉ ከቁም ነገር ወስደሽ እንዴት በዚህ ልክ ትበሳጭና ታለቅሻለሽ? ብለው መክረዋት ነበር። ሀና ግን በፍጹም ለቅሶዋን ማቆም አልፈለገችም። እኔ ራስ ወዳድ ነኝ አባዬ፣ እነሱ በዛን ሰዓት ከጎኔ ነበሩ። አንተ በታመምክ ሰዓት እኔን ለመርዳት ደፋ ቀና እያሉ ነበር። ያም አልበቃቸው ብሎ አንተን ለማስታመም ሐኪም ቤት ድረስ አብሮ ቆይቷል። ታዲያ እነዚህ በዚህ ልክ የዋሉልኝን ውለታ ረስቼ እኔ ግን ቤተሰቦችን መርጬ እዛው ጠቅልዬ ገብቻለሁ። እነሱም ብቻ አይደለም ያስቀየምኩት አባዬ፣ አንተንም አስቀይሜ ያለው እባክህን ይቅር በለኝ ነበር ያለችው አባባ ኖላዊን። አባባ ኖላዊም በጣም ከፍቷቸው ነበረ። ምክንያቱም ልጇቸው እዛ በመሆኗ ደስተኛ ባይሆኑም ሀና ግን ደስተኛ ስለሆነችና ከቤተሰቦቿ ጋር የምታሳልፈው ጊዜ በጣም ደስ ስለሚል ፈቅደውና ወደውታል። ግን እርሳቸው ናፍቆታቸውንም ሆነ ከእሷ መለያየቱ ቢከብዳቸውም ያን ነገር ለመቋቋም እራሳቸው ወስነዋል። ታዲያ አባዬ ይቅር በለኝ እያለች ማልቀሷን አላቆመችም። አባባ ኖላዊም እባክሽ ሀንዬ እኔ ይቅር ብዬሻለሁ፣ ምንም አልተቀየምኩሽም፣ አሲርም እንደዛ ብሎ የተናገረሽ እሱ አስቦበት ሳይሆን ምናልባት በሌላ ነገር ተናዶ ጓደኛውም ስለጠፋበት በሱ በጣም ስላዘነ ይሆናል እንጂ አስቦት አይደለም። ምን ያህል የዋህ እንደሆኑ ልጆቹ አንቺም ታውቂ የለ እንዴ ብለው ሊያረጋጓት ሞክረዋል። ግን ሀና መረጋጋት የሚባል ነገር አልቻለችም ነበር። አባባ ኖላዊ ካረጋጓት በኋላ እዛ እንደምታድር ጠይቃ እዛው አብራ አባቷ ጋር ነበር ያደረችው። ታዲያ በማግስቱ ወደ ትምህርት ቤት ከሄደች በኋላ ድንገት ጆሮ እቤት መጥቶ ነበር። አባባ ኖላዊ ቤት ቁጭ ብለው ነበረ። የት ውለህ ነው እንደዚህ አርፍደህ የመጣኸው ብለው ሲጠይቁት ተምቹን ፍለጋ ላይ እንደዋለና ተምቹን ሊያገኘው ባለመቻሉ በጣም እንዳዘነ ደጋግሞ ነገራቸው።
በተጨማሪም ወይዘሮ ሜላት ጋር ቤት ሂዶ አንዳንድ ነገርን አውርቶ እንደመጣ ሲነግራቸው በጣም ጥሩ፣ ወይዘሮ ሜላት ጋር ሂደህ ማውራትህና ለምን እንደፈለገችህ መጠየቅህ ጥሩ ነበረ እና ታዲያ ምን ተፈጠረ ብለው ነበር የነገሩት። ወይዘሮ ሜላት ስራ ልትሰጠኝ ነው የደወለችልኝና የፈለገችኝ እና ሄጄ አናግሬያት መጣሁ ነበረ። እንዴ ስራ ልትሰጥህ ነው እንዴ የደወለችልኝ? እንዴት አይነት የሀንዬ እናት መልካም ሰው ናት፣ ጥሩ ሰው ናት፣ በጣም መልካም ሰው ናት እያሉ ካደናነቁ በኋላ ስራው ምን እንደሆነ ጠይቀው ነበር። ጆሮም እንደ ልማዱ መቀለዱን አላቆመም። ታዲያ እሱም ከባሏ የሆነ ነገር እንደሰርቅላት ፈልጋ ነው ብሎ ሲነግራቸው አባባ ኖላዊ በጣም ነበር በቁም ነገር ወስደው የደነገጡት። ከዛም እንዴ ፋዘር በዚህ እንደዚህ እየቀለድኩበት ነው እንጂ እውነት መስሎት ነው እንዴ እንደዚህ ያዘኑት ብለው ሲነግራቸው አንተ ደግሞ ቀልድና ምርህ አይታወቅም ብለው ስራውን እንዴት እንደሆነና ምን እንደሚሰራ ጠየቁት። እርሷም የእርግብ ሱቅ ብላ የከፈተችላትን ሱቅ አሁን ሰው ስለሌለ ሌላ ሰው ከምቀጥር እሱ ይስራበት ብላ እንደፈቀደችለትና እዛ ስራ ልታስጀምረው እንደሆነ ነግረው ነበረ። ግን እሱ በሰዓቱ አልተስማማም። ያልተስማማበት አንድ ምክንያት አለ። ተምቹ ጓደኛው የልጅነት አብሮ አደግ ወንድሜ የሚለው ጠፍቶበታል። ታዲያ አሁን ስራ ብሎ ራሱን እዛ ማግኘት አይፈልግም። ስራውን አሁን አልፈልገውም፣ ወንድሜ ጠፍቶብኛል። ስለዚህ ወንድሜን እስከማገኝ ድረስ ከታገሽኝ እንግዲህ ከዛ በኋላ እናወራለን ነበር ያላት። ወንድም እንዳለህ ግን ሀንዬ አልነገረችኝም፣ ብቸኛ እንደሆንክ ነበር የማውቀው ስትለው አዎ ወንድም የለኝም፣ የስጋ ወንድሜ ሳይሆን አብሮ አደግ ጓደኛዬ እንዲሁም ደግሞ ወንድሜ ብዬ ነው የምጠራው ብሎ ሲነግራት እሷም የእርግብ ፍቅረኛ ሆኖ የመጣው ዘሪሁን እንደሆነ ገብቷታል። ታዲያ ምን ያህል ፍቅር ብትሆኑ ነው በዚህ ልክ የምትዋደዱት ብላ እሷም አድንቆቷን ከገለጸች በኋላ እንደተስማማችና በቃ ወንድምህን ስታገኝ ስራውን ትጀምራለህ ብላ በዚህ ነበር የተለያዩት። እና ተምቹን በፍለጋ ላይ ነው ያለው። አባባ ኖላዊም እንደዚህ ብለው ካስረዳቸው በኋላ እርሳቸውም እንዴ ስራውን ጀምረህ እኮ ተምቹን መተፈለግ እንችላለን፣ ስራው እንዲያመልጥ አልፈልግም፣ ስራው ያስፈልግሃል፣ ለወደፊት ህይወትክ ስራ አንደኛና አንደኛ ነገር ነው፣ ስለዚህ እባክህ ስራውን ጀምር ብለውት ነበር። ጆሮ ግን በፍጹም እኔ ስራ አልጀምርም፣ የምን ስራ ነው የምጀምረው? ተምቹ ካልተገኘ እኔ ተምቹን ከፍለጋ ማቆም አልችልም፣ ተምቹን ፈልጌ ማግኘት አለብኝ። ስለዚህ እባክዎትን ፋዘር ከዚህ በላይ ሌላ ምንም እንዲሉኝ አልፈልግም ብሎ ነበር። አባባ ኖላዊ ግን በፍጹም ስራውን መጀመር አለብክ፣ ተምቹ እናገኘዋለን፣ አብረን እንፈልገዋለን፣ ግን ስራውን እየሰራህ መሆን አለበት። ስራው ለወደፊት ህይወትክ ጠቃሚ ነው። ነገ ብታገባ ብትወልድ ስራ አስፈላጊ ነገር ነው። ስለዚህ ልጄ እባክህን ስራውን ጀምር ብለው ለምነውት ነበር። ጆሮ ግን በፍጹም እንደዛ አላደርግም ብሎ በእንቢታው ተዛው ጸድቋል ማለት ነው። ከዛም ተነሱ እስኪ አብረን እንፈልገው፣ ደግሞ አሁን እስካሁን ፈልጌው ነበር በየሰፈሩ በሚያውቁት ጓደኞቻችን እንዲሁም ደግሞ በሚውልበት አካባቢ በሙሉ ሲከፋው የሚጠጣበት ቤት ሳይቀር ፈልጌ አጥቸዋለሁ። እስኪ ደግሞ ወጣ ብለን ዘወር ዘወር ብለን እንፈልገው ብሎ አባባ ኖላዊና ጆሮ ወጥተው ነበር። ሌላው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ ከጀርባዋ አንድ ባለሀብት ቀኝ እጅ እንዳላት ተጠርጥሮ ነበር። ያንንም የጠረጠረው አባባ ኖላዊና እንዲሁም ደግሞ ዘሪሁን የተምቹ አጎት ነበረ። ታዲያ ከጀርባዋ አሁን ያለው አንደኛና አንደኛ ባለሀብት አቶ በቃሉ የሚባሉ ሰውዬ ናቸው። እሳቸውም አሁን ላይ እሷን ለማስፈታት ወጣ ወረድ እየወረዱ ነው። ከፖሊሶቹም ጋር የማይሆን ውዝግብ ውስጥ ገብተዋል። ፖሊሶቹን እያስፈራሩም ነበረ። እቺ ሴትዮ የማትቀርብ ከሆነ የዋስ መብቷ እንዲጠበቅላትም እየተከራከሩላት ነበር። በሌላ በኩል ባዩሽን ብትሆን በቃሉን እያስፈራራቻቸው ነው። ምክንያቱም እኔ ማልወጣ ካልሆነ እኔ የሚፈረድብኝ ከሆነ አንተም ዘብጥያ እንደምትወርድ አትጠራጠር፣ እኔ ባዩሽ ነኝ ታቀኛለክ እያለች ስታስፈራራው ነበረ። ያም የሆነው እሱም የቀኝ እጅ ወንጀለኛ ስለሆነ ብዙ የምታውቀው በቃሉ የሰራቸው ወንጀሎች ስላሉ ያንን እያስታወሰች ልታስፈራራው ሞክራለች። እሱም ችግር የለውም በእኔ የሚሆነውን በሙሉ እኔ አስተካክልልሻለሁ፣ ስለዚህ በቅርቡ ትፈቻለሽ፣ አንቺ ታገሺ፣ እስከ መቼ እንደሆነ እኔ ላቅ አልችልም፣ እኔ ግን ያለ ኃይሌን ተጠቅሜ ከፖሊሶቹም ጋር
ብዙ ነገር እያደረግኩ ነው። ስለዚህ እባክሽን ባዩን ለመረጋጋት ሞክሪ። አንቺ ወንጀለኛ እንዳልሆንሽ ሜሮን ወንጀለኛ ለሜሮን ብቻ ያቀባበልሽው ሽጉጥ እንጂ ሌላ ወንጀል እንደሌለብሽ ምንም ማስረጃ እንደሌላቸው አውቃለሁ። ስለዚህ ያ ማለት አንቺ በቅርቡ ትፈቻለሽ። አንቺ ግን መረጋጋት የሚባል ስለሌለሽ ነው ብሏት ነበር። ወይዘሮ ባዩሽ ግን በዚህ ጣራና ግድግዳ ውስጥ እስካሁን በኋላ ብዙ ጊዜ መቆየት አልችልም። እባክህን በቃሉ ቶሎ ብለህ ልታስወጣኝ እንድሞክር በደንብ ሞክር። ያቺ እርግብ የተባለችን ልጅ ቶሎ ብለህ ካገኝተህ አስወግዳትም ብላ ትዕዛዝ አስተላልፋለች። አቶ በቃሉ በተባሉት መሰረት ከፖሊሶቹ ጋር ገብተው ውዝግብ ውስጥ ፈጥረው ነበረ። ፖሊሶቹም ይሄ ነገር እርሳቸው እንዳሉት እኛን ወንጀለኛ ያደርገናል። ስለዚህ ይቺ ሴትዮ ምንም ወንጀል ሳይኖራትና ምንም ማስረጃ ሳይኖረን እዚህ ማቆየት አንችልም እያሉ ነበር። በድጋሚ ወደ ወይዘሮ ሜላት ቤት ሂደው ማስረጃ ለመሰብሰብ ፈልገው ነበረ። ወይዘሮ ሜላት ጋር ሲሄዱ ግን ብዙ ማስረጃ ማግኘት አልተቻለም። ምክንያቱም እያንዳንዱ ነገር በቃል እንጂ በማስረጃ ወይም ደግሞ በሰው ምስክር ሊገኝ ባለመቻሉ ትንሽ ከባድ ነው። ወይዘሮ ሜላትን የሚያስቆጣት አንድ ነገር አለ። ምክንያቱም ባዩሽ ልትፈታ ነው። ምንም አይነት የእሷን ወንጀለኛ የሚያደርግ ማስረጃ አላገኘንም። ማስረጃ የምንላት አንድና አንድ እርግብ ነበረች። እርግብን ልናገኛት አልቻልንም። እርግብ ተገኘች ማለት የወይዘሮ ባዩሽ ሴራ ሙሉ ለሙሉ እንዲሁም የሰራችው ወንጀል በሙሉ በእርግብ አማካኝነት እንደሚገኝ ተስፋ አድርገን ነበር። አሁን ግን ልናገኘው ባለመቻላችን ባዩሽን ለመልቀቅ አስበናል ነበር ያሏት። ወይዘሮ ሜላትም ይሄን ስትሰማ በጣም ነበር የተናደደችው። እስከ ዛሬ ባዩሽ እንድትፈታ ፍላጎቷ ነበር። ዛሬ ግን በፍጹም እንዲፈታ አልፈለገችም። እናንተ ፈታችኋት ማለት በእኔ እጅ ትጠፋለች ማለት ነው። ባዩሽ አሁን እንኳን አልምርሽም። እስከ ዛሬ ያደረግሽኝብኝም በሙሉ ዋጋ አስከፍልሻለሁ፣ እመኝኝ፣ እገልሻለሁ እያለች እየዛተች ነበር። ፖሊሶቹም እንግዳውስ እንድትለቀቅ ካልፈለግሽ ሜላትን እርግብን ፈልገሽ ማግኘትና እርግብ ቃሏን እንድትሰጥ ማድረግ አለብሽ ብለዋት ነበረ። እርግብን ለማስያዝና እርግብ እንድትያዝ ወይም ደግሞ ቃሏን እንድትሰጥ ለማድረግ ግዴታ መሆን አለበት። ግን ደግሞ ሜላት ይሄንን ማድረግ አትችልም። ምክንያቱም እነዛን ልጆች ማስቀየም አልፈልግም። ለልጄ ብዙ ውለታ ውለውላታል። እነዛን ልጆች ሀና በጣም ነው የምትወዳቸው የምታከብራቸው። እናም እሷ ብቻ ሳትሆን የሀና አባትም ለነዛ ልጆች ብዙ መስዋዕት እንደከፈሉላቸው ሲናገሩ ነበር። ያ ማለት እርግብን አስያዝኳት ማለት እነዛ ልጆች በጣም ይቀየሙኛል። ስለዚህ እርግብ ተያዘችም አልተያዘችም እኔ ከባዩሽ ጋር ነው ጉዳዬ እያለች ነበረ። ታምቹ የት ሄዶ እንደጠፋ ባይታወቅም እርግብ ግን ከቤት ስትወጣ ከሜሮን ቤት ስትወጣ ከሜሮን ያስቀመጠችውን ብር ፈልጋ በማግኘት ወደ ባህር ዳር ሄጄ አንድ ቦታ ስራ ተቀጥሬ እየሰራሁኝ ራሴንም ማንነቴንም መቀየር አለብኝ። ተስፋዬ ወርቁ ነበረ። ወደ ውጭ ሀገርም ለመሄድ ወርቁ ነበር ያሰብኩትኝ። አሁን ምንም ተስፋ የለኝም፣ እድሜ ለተምቹ ብላ ነበረ። ታዲያ ከቤት ሰው ይዛ ስትወጣ በአጋጣሚ ተምቹ አግኝቷት ለምንድን ነው ይቅርታ ማታደርግልኝ? ለአንዴና ለመጨረሻ ይቅርታ አድርግልኝ ብሎ ሲማጸናት ነበር። እርግብ ግን ያላሰበችው ነገር ስለነበረ በወርቁም ስለተናደደች እንደገና ደግሞ ከአሜሪካ መጥቶ ስለመሰላት አሜሪካ ለመሄድ ያላት ጉጉት ስለነበረ ሁሉም ነገር ውሸት እንደሆነ ስለነገራት በዛ ነገር በጣም ተናዳ ስለነበረ ለተምቹ ይቅርታ ማድረግ አልቻለችም። ከዛስ በኋላ ተምቹ ተከትሏት ነበረ። እባክሽን እያለም እየተማጸናት ነበር። ግን ደግሞ እርግብ ወደ ባህር ዳር እየሄደች ስለነበረ ተምቹ ከከተማ የጠፋው እሷን ተከትሎ ሄዶ ሊሆን ይችላል። እና ሜሮንም አሁን ላይ እሷን ለማግኘትና እርግብን አሳልፎ ለመስጠት ወስና ነበረ። ምክንያቱም የባዩሽ ጉድ እንዲዘረገፍ ስለፈለገች። ሜሮን ወንጀለኛ ባልሆነችው ነገር እዛ እስር ቤት ነው ያለችው። በእርግጥ የእሷ ወንጀል ገንዘብ አንጪ ወይም ደግሞ በገንዘብ መደራደሯ ሊሆን ይችላል። ግን አሁን ላይ እርግብና ሜሮንም በማያውቁት ነገር እየተቀጡ ነው ያሉት ማለት ነው። እርግብ እዚህ ሁሉ ጣጣ ውስጥ የገባችው በባዩሽ ሴረኝነት ሲሆን ጓደኛዋ ቤት ያስገባቻትም ልትጠቀምባት እንደሆነ
አላወቀችም። በኋላ ሁሉም ነገር ቢገለጥላት ግን ምንም ማድረግ አልቻለችም። የእነሱ ሀብትና ንብረት በጣም አጓጉቷት ነበር። እሷም የቤት የመኪና እንዲሁም ደግሞ የትልቅ ድርጅት ባለቤት መሆን ህልሟም ስለነበረ ነገሩን በዛው ቀጥለው ነበር። ያ ሁሉ ነገር ግን ካለፈ በኋላ መጨረሻው አላማረም። ወይዘሮ ባዩሽስ መጨረሻዋ ምን ይሆን? ሜላትስ ምን ትወስን ይሆን? እርግብን አሳልፋ ትሰጣት ይሆን ወይስ ደግሞ እንዴት ይሆን? ምክንያቱም ሀናም ብትሆን አሁን እርግብ ተገኝታ ተይዛ ሁሉን ነገር ብትመሰክር ደስ ይላታል። አንደኛ ነገር ወይዘሮ አስቴርን መመረዝ ሲሆን፣ ሁለተኛው ደግሞ ልጇን ለማስገደል ሰው ቀጥራ እንደነበረ ነው። ሌላው ሀናን ያሰቃያቻት ስቃይ ብዙ ቢሆንም እንኳን ሀና የይቅርታ ሰው ስለሆነች ሁሉንም ነገር ረስተዋለች። ግን ደግሞ ድንብላልም አለችበት። ድንብላልም በእርግብና በባዩሽ ምክንያት ብዙ ስቃዮችን መከራዎችን አሳልፋለች። ግን ያን ነገር ለፖሊስ መመስከር ሆነ መናገር አልፈለገችም። እኔ ፖሊስ ጣቢያ መሄድ አልፈልግም፣ ነገሩን እናንተው ጨርሱት እባካችሁን፣ እኔ እንደዚህ አትበሉኝ ብላ ከዚህ በፊት ለአቶ መስፍን ነግራው ነበር። እና እያንዳንዱ ነገር አሁን በምስክር ወይም ደግሞ በቃል ካልተመሰከረ ባዩሽ አሁንም ወንጀለኛ መሆኗ አይረጋገጥም ማለት ነው። ሜላት ሁሉንም ነገር ያደረገችው እሷ ናት ብላ ለፖሊሶቹ ደጋግማ ብትናገርም ፖሊሶቹ ግን ይሄ የአንቺ ቃል ብቻ ማስረጃ ሊሆነን አይችልም፣ እያንዳንዱ ነገር በማስረጃ የተደገፈ መሆን አለበት። ለዛም ነው ወይዘሮ ሜላት እዚህ ደግመን መጥተን ልናናግርሽ የፈለግነው። ግን አንደኛ አሁንም ቢሆንም ነግርሽ የእርግብ መገኘት ጥቅም አለው እና ለወይዘሮ ባዩሽም እሷ ብዙ ነገሩን ስለምታቅ በጣም ትጠቅመን ነበረ። እሷም